መከራይከ እኔ የሆንኩ ነገር ካለ በዚህ ሌሊት እንዴት የማርያም ነው ብርኩዥውን የተሰማው እንዳልሽው ተሰማማ ስላገኘሁት ይፋ እንዳላ ወጣው ሆኖ የዘመዴ ችላ ብዬ ባልፈው ይወደዋል ሆዴ እንዴ ቸኮልና ታምራ የታመኑ ብዬ ምን ብላ የምትገፋፋት ምን ማታውቅ ልጅ ለስንት እየተጠበቀች እንዴት አንተ የተናገርኩ ነገር ጥሩ ነው እንዴ? ነገሩ እውነቱን ተናግረን በቃ እንደፈቀደው አንተም እንደሌላው ሌላ መቅረት ነው ወይ ሌላ ይኸውልሽ ስራሽን ዝም ብለሽ ስሪ። ድምፅ አልፈልግም፣ ራሴን አሞኛል። ካዘኑብሽ ደግሞ የሄድሽበት መንገድ ሁሉ አይቀናሽ። ስራሽም የተቃና ይሆን። እኔ መጨከንሽ ሳልሰማው ብለሽ እንዬ ይኸው ተንከታክቶ ቁጭ አለ። ገበገብማ የሆነ እኮ ቁጭ አለ። እንግዲህ አባቱ ጋር መቼ ነው የሆነ ሽማግሌ የሚላክ እያልኩ ሁሌ እኮ አስባለሁ። የፈቀደው ይልህ ገረመው። አሁን ይሄን በቆሎ እኔ ጃርት ቢበለው ይሻለኛል። ታምር ግን ያንቺ ምህር ጥሩ ነው ብለሽ ታስቢያለሽ? እንዴት ጥሩ ያልሆነ እንዴት ዘፈኖች ይመጣል። ለካ እንደው በልቡ አፉን ይዞት ነው እንጂ ፍላጎት ኖሮታል። አትያቸው እንዳለ እሺ አትስ እያረክ ያዝና እሺ እንደማክሮቱ ነው ጥፍቸው። ለምንድን ነው የምትጠፊ? እኔ ደግሞ መቼ ሳንሰማ እንዲውስ መጣ መሆን ሳልሰማን እሱ ጋር አብሬ መክረም ያለም ዳር የቆመው ምንድን ነው ሙያው? ዳር የቆመው ምንድን ነው ሙያው? ይቅርታ አስደነገጥኩ። ምን ጊዜ ነው መጣሽ ተቀመጥሽ? እንዳረብሽ ብዬ ነው ዝም ያልኩ። ደህና ዋልክ? እንዴት ደህና ነኝ። እንደምን ዋልሽ? የአባይ ማዶ ሰው ከየት መጣሽ? የቆየው ቀን እና ብላንች አንቺ ልብስ ጠሪ። ደግሞ ወጡን ሰሪው እንዳታጎረኘው እንደ ልማድሽ አንቺ። ግድ የለም ነጭ ነጩን ነው ሙዳውን ዛሬ ቆሸሻል። ያንን አውጥና እንዳለ ዝርግፋ እያደረግሽ በምንም ገዝቻለሁ በዚህ አለኝ አላስማኝ ነኝ። እሺ ጋሽ ገረመው። አቤት። ደፈርሽኛ ትበለኝና እንደ ጥያቄ ልጠይቅ? ጠይቂኝ። ምን ችግር አለው? እኛ ጋር ከመጣ ያው 6 ዓመት ሞላ። እውነት ነው። ግን እዚህ ብቻ ቁጭ ብለህ ቆዝመህ ነው ማየት። አንዳንዴ በል ሲልህ ደግሞ ዋሽንቷን ትጫወታለህ፣ ካለበለዚያ ገንጠል ብለህ ትቀመጣለህ። ከሰውም አትቀላቀል፣ አትናገር፣ አታወራ እና አብዬ ራሱ አንዳንዴ ጭንቅ ይሏል ያንተ ነገር። እንደው ወይ ቢናገርና ችግሩ ቢፈታ ወይ ደግሞ እንደው ጠጋ ብሎ እንኳን የሆነ ነገር ቢለም ብሎ ሲል ሰምቻለሁ። አብዬ እንኳን ያንተ ጉዳይ ጭንቅ ይሏል። ለምንድን ነው ይሆንክ? ወይ አይና ጋሽ ገረመው ችግርን እኮ ሲያወሩት እኮ ቀለል ይላል። ምን ይቀላል? ግን ንገረኝ እስኪ። ይኸውልሽ አንዳንድ ችግሮች ለሰው ነገርሻቸውም አልነገርሻቸውም ከራስሽ ላይ የማይረሱ የማይወርዱ ችግሮች አሉ። ሶስት ዘፈን ጠርቶኝ ነበር። ሶስት እንግዲህ እንኳን ሰክት አድርጌ ጨረስኩት። እኔም እኮ አግኝቻለሁ። ስንት አገኘሽ? እኔ 2 አገኘሁ። 2 አገኘሽ? በቃ
በዚህ እነዚህ ሁለቶችን ካወጣሽ በኋላ ደግሞ ቀስ እያልሽ ደግሞ ትጨምሪበት። እንዳንቺ ደግሞ 10 ታረጊዋለሽ። በሁለቱ ታልሽ መቼ ነው ነገ እኮ ነው የምንሄድ። እውነት ነገ ነው የምንሄድ። አሁን ትኬቱን አዲስ አመጣልናለች። እኔ ልብሴን ሁሉ አዘጋጅ። እኔም ከትቼዋለሁ። የእነሱን ልብስ ዝም ብዬ አሁን ላታጥብና ዋ ይኸውልሽ አይና እኔ ተወልጄ ባደኩበት አካባቢ ሚስት አግብቼ ጥሩ ትዳር ይዤ ልጅ ወልጄ ትዳሬን እያጣጣሙ እያለ ከዕለታት አንድ ቀን ቅዳሜ ቀን ልጄን ሚስቴን ይዤ ልብስ ላልበሳቸው ብዬ ገበያ ሄድን። ገበያም ከሄድን በኋላ ለልጄም ልብስ አስቀድጄ ለሚስቴም ቀሚስ ገዝቼ እየመጣን እያለ መንገድ ላይ እየተጓዝን እያለ በጣም ከባድ የሆነ ዝናብ መንገድ ላይ ያዘን። ያንን ዝናብም ዛፍ ስር ተጠልለን እንደምንም አሳለፍ ነው። ዝናቡን ካሳለፍን በኋላ መንገዳችንን ቀጠልን። እየተጓዝን እያለ ከፊታችን ወንዝ አለ። ወንዙን ስንሻገር ልጁ ስለማይሻገር ልጅን በሽኮኮ ሚስቴን አንድ እጇን ይዤ እየሄድኩ እያለ ከየት መጣ የማይባል ጎርፍ ወንዙ ውስጥ እንዳለን መጣና ለበሰን። ይዞን ሄደ። ብዙ ከሄድን በኋላ እኔን ወደ ጎን ተፋኝ። ልጄንና ሚስቴን ግን ውሃ ይዞብኝ ጠፋብኝ። ከዚያም በኋላ ከውሃው ወጥቼ ዝናብ ሲሄድብኝ እንዳደረ በበነገው ጠዋት ጀምሬ ወንዙን ተከትዬ ልጄንና ሚስቴን ፍለጋ ተንከራተቱ። በየቋጥኙ፣ በየጫካው፣ በየጥሻው ዞሩ ዞሩ ዞሩ። ረዥም ሀገር አቋርጬ ወንዙን ተከትዬ አጧቸው። ስንጓለል ያየኝ ሰውን ችግር የሚረዳ የአካባቢው ሰው እኔን ለማገዝ ብዙ ሙከራ አደረገ። ነገር ግን ልጄና ሚስቴ ሊገኙ አልቻሉም። ከዚያ በኋላ ተስፋ ቆርጬ ወደ ሀገሬ መመለስ አስጠላኝ። ሀገሬን ጠላሁት፣ ኑሮንም ጠላሁት። ዋይም ብዬ ወደዚህ ሀገር ተሰደዱ። ከዚህም መጥቼው እንግዲህ እናንተን አግኝቼ ከእናንተ ጋር ተጠግቼ መኖር ጀመሩ። ገይና ታሪኩ ረዥም ነው። ታሪኬ ይሄ ነው። ከሽከረሞ በቃ ጠፉ። እነሱም አልተገኙም። የጎረቤት ልጅ እናንተ ጋር መጥቼ ከተቀመጡ ስበላ ስድስት ዓመት እንደዋዛ 6 ዓመት ሞላኝ። ህይወት እንደዚህ ቀጥሏል። እንግዲህ ናም የሚያበሳጭው ነገር ይኖራል። እንደው ምክንያቱ አልታወቀልኝ። በምን ይበሳጫል? እንደው ጤና እያጡ መጡ ነው እንጂ የጠፋ ነገር የለም። የቸገረ ነገር የለም። መቼም ቤታችሁ ሰው ወዳጅ ናችሁ። ለወጥዬን ዓለም ሰው ለመጠየቅ ዘመድ ለመጠየቅም ሲሄዱ ምናልባት እስኪ ተበሳጩ በዛ ጥራይ እንደሆነ ቅናት አላልኩም። ቅናት ሳይሆን ብቻቸውን ጥላቸው ስትል ይበሳጫሉ። ሰው ወዳጅ ናችሁ ነው ያልኩህ። ምን ጠፋህና ነው እንዴ? እሱ በለዋ የእኔና ያንተ ታሪክ እኮ ስማ በፈረስ አፍንጫ አይገባም። ምንኝ ለማወራ ሁሉ አጨብጭቡልኝ ነበር። እኛ ቤት ዶል የሆነ ህብረት እኔን እንደወደድክ እኔ አላውቅም። እዛ ገብተህ መከራህን ስታይ ትዝ ይልሃል። ያችን እንትን ይደረቁን አላገባም ብለህ Yeah.
አያገር ታምር ለኩ ሁሉ ጊዜ ምትላቸው ዘፈን ላስወዳቸው እኔ ወድጄው ባልዘፍነው ፈልጌው ባልዘፍነው አንቺ ከወደድሽው ደስ ይለኛል። ሁሉንም ነው የምወደው። ደግሞ ልንገርህ ለድኮል የት ተቸኮል ጋር ዛሬ ወንዝ ስሄድ ሁሉ እያሰብኩ ዘፈን አገኘ። ታምር ግን ያንቺ መሄድ ጥሩ ነው ብለሽ ታስቢያለሽ? እንዴት ጥሩ ያልሆነ እንዴት ዘፈኖች ጨመጣ ቸኮልና እኔ አንድ ላይ ሆነን እንዘፍናለን አለች። ቆይ አይደለም አሁን እና እያሲሳይ የሚፈቅዱልሽ ይመስልሻል? ለምንድን ነው የምትጠፊው? አንቺ እኮ ታጭተሽ እኮ ሰርግሽ እየተቃረበ ያለሽ ሙሽራ እኮ ነሽ። ያያገር እዛው በልጅነታችን ልጃችሁን ለልጃችን ተባለ እንጂ ሽማግሌ እንኳን እኮ ገና አልተባለ። ይኸው ማለት አይደል? ዛሬ ቃል ከገቡ በኋላ ሰፈሩን ለቀሽ ቤተሰቦችሽን ለቀሽ መሄዱ ለነሱ ጥሩ ይመስልሽ? ለአካባቢው ሰውስ ስምሽ አይጠፋም? ወዲና አካባቢው ውስጥ እኔ ሂጅ ዘፈን አውጥቼ እመጣለሁ ነው እንጂ እኮ እንደው እኮ ቀራለሁ አላልኩ። ኋላ ደግሞ የኔን ዘፈን ለቅና ሰርግ ይሰረግ። ወይ ጉድ! የህልም እንጀራ ደግሞ እሱን አግብቼ ዘፈኑን አለማወቅ ዘፈን እኮ ከተዳርሽ በኋላ እኮ መርጥ ትችያለሽ እኮ ምን ችግር አለው? ሰርጉን ጨርሽ። አሁን ነው የሚሻለው። መፍትሄ ብለህ ማሰብ እኮ ነው። አሁን ሰው ቢወድና አብዬ ላገባ ነው ሽማግሌ ላኩብኝ ይላል። አንተ ከቤተሰቦች ጠፍተህ እኛ ቤት መጣህ ቁጭ ምን ላድርግ የሰፈሰፈ ወጣት ሞልቶ ጊዜ ቢሰዳሉ እየሰብስሽ ሁሉ እንደማ ሞልቶ ነበር። እኔማ አላሰብኩ እዛ ቤት ደግሞ ሆነህ እንዴት አገባለሁ? ሌላ ሰው ነበር ሌላ ነው ነገር ወዲህ ነው። ሌላ ነው ነገር ወዲህ ነው። ይፋ እንዳላወጣው ሆኖ የዘመዴ ችላ ብዬ ባልፈው ይወደዋል ሆዴ። ሌላ ነው ነገር ወዲህ ነው። የተልባ ደረቆት የኑግ የለ ውሸት አንተ ጠይቀኸኝ መጓደዴ ውሸት ሌላ ነው ነገር ወዲህ ነው። ይችላል አንዲት ሸከረ እሺ ሁለተኛ ሌቦ የቀይደማ ሌቦ ያሰኘኛል ሌቦ ዘንድሮማ ሌቦ ከዘራውን ይዞ ከደልሽ ይሉኛል ሌቦ እያንልትሩልኝ ሌቦ በፍቅር ገዝቶኛል ሌቦ ሁለት እኔ እኛ አካባቢ ከልጅነት እስከ እውቀት የማውቃቸው ብዙ ዘፈኖች አሉ። ከእነሱ ደግሞ እሰጥሽና ይዘሽ መጀመሪያ ሲላይ መሄድሽን ነገራቸው ጠፍተሻቸው ያዙብሻል። ካዘኑብሽ ደግሞ የሄድሽበት መንገድ ይቀርሽ፣ ስራሽም የተቃና ይሆን ይከፋችኋል፣ ያዙብሻል ብዬ እነሱ ብቻ ሳይሆኑ የአካባቢው ሰው የሰፈሩ ሰው ሁሉ ነው የሚያስብሽ። ሰርጓን አቋርጣ እንደዚህ ሄደች የሚባለው ከተወራ ከባድ ነው ላንቺ ለወደፊቱ። እሺ እጅ እናስፈቅጅ እናታማትሽ አደራሽን እንዳይቀየሙሽ አደራሽ። እንደው እነሱን አስከፈተሽ እንዳታይች ይሄን ያለም ልጃገረድን ሻጫታል አንዱ ያገባታል ምን የሚባለው አንተ ብቻ ልትሆን ነው እንዴ? አሁን አባቴ እኔ ላንቺ ነኝ የተፈጠርኩ አንቺ ለኔ እሺ የተፈጠርኩ ምንም እንዲህ ብትገለብጪው እንደ በቆሎ የማንም አትሆኝ ወጥቼ አይደለ ታዳርጌ ተቀምጬ ኧረ የድሮውን ነው እኮ ያልኩህ የድሮውን እንዲያለው የሆነ ገብተን የማግባት ዝም ብዬ ሳስበው ይገርመኛል። ፍቅር ነው እንደኔ አይነት ልብ የት ይገኛል? ሙቹ ነው ስንት ተሰቃየ እንደው ቤት እያለ ቤተሰብ ስንት እያለ አንቺን ለማግኘት ብዬ ቤተሰብ አገልግዬ እኮ በመጨረሻ ጥቅልል አድርጌ ያዝኩሽ እኮ ፍቅር ያለ ኧረ ወንድ ነህ አስቻለ ስማ እንጂ አቤት ምን ስትል ነው የሰማሁህ? ምን አልኩ? ምን አልኩ? እንዴት አይታ ተፈታ ምን አገባኝ ስለ ከብቶች
እንዴት ታይታ ተፈይታ የተቀመጠች ልጅ እንዴት ምን ብለህ ነው ስትገፋፋት የሰማው? እንዴት ውስጥ ሆኜ እኮ ሰማለሁ ተንበልብዬ እኮ። ምን አልኳት? ምን አልኩ? ያድርገውንማ እራስህ ታውቋለች። ምን አልኩ? መከሩሃት እንዳያዝኑብሽ ቤት። ምክር ለራስህ ነው። በማያገባ ለምን ትገባለህ? ምን ብለህ የምትገፋፋት ልጅ ምን ማታውቅ ልጅ ለስንት እየተጠበቀች እንዴት አንተ የተናገርኩህ ነገር ጥሩ ነው እንዴት? እሰማለሁ እኮ። ኧረ ተው እባክህ፣ ያልሰማሁን ነገር አትዘባርቅብኝ። አስቻለ ተው እባክህ። እንኳን እኔ እንደሰማሁ ሌላ ሰው አልሰማም። እንኳን እኔ እንደሰማሁ ሌላ ወገን አልሰማም። ስማ እንጂ ምክርም ቢሆን ለራስህ ሁሉ ነገርም ቢሆን ለራስህ ከከፋ የራስህ አታንጎራጉርም እንዴ? ወይ ምን ብያት ምን ስላት ሰምተህ ነው አሁን ይሄን ያክል መጠን? እየሰማሁ እኔ የራሴን ቀን የጎደለብኝ መሄጃ ያጣሁ ሰው ነኝ። እባክህ ቀን አልጎደለብኝ። እየሰማሁ ተንበልብዬ ሰምቻለሁ። ቀን ምንድን ነው ያልኩህ? እስኪ ነገር እንዳትሄጂ፣ ከሄድሽም ደግሞ አስፈቅጂ እናት አባትሽን ይከፋችኋል አሉ እንጂ ሌላ ነገር ምን ነው? በረዳት እኔ አትሸግኝ። እኔ ላንተ ብዬ ነው። እኔ ያገበኝ ይህች ልጅ ግን አንድ ነገር ብትሆን ራስህ ነው የምትቆጣት። ምን ቢሆን በእድሜ እመጣለሁ። አትዝለፈኝ፣ የዚህን ያክል አትዝለፈኝ። ጥሩ አይደለም፣ ለሰማ ሰው ጥሩ አይደለም። ተው አትዝለፈኝ። ተው እባክህ ተው። አስቻለ ጥሩም አይደለም፣ ለሚሰማ ሰው ጥሩ አይደለም። ተው በዚህ ልክ እንትን አንጀት ትበላለህ። እኔን አንጀቴን አትበለኝ። እኔ ለራስህ ብዬ ነው። ባላች ልጅ አንድ ነገር ብትሆን ራስህን የምትቆጣው ያ ምልክት ነው። አሁን ጀምረሽ ቁጭ የምትይ እንዴት ምን ልታረጊ? አሁን ጀምሬ ቆይቼ እየመጣሁ እኮ ይሻል እዚህ አብራችሁ እስቲ ከነሱ ጋር እሱ ሀሳብ የለሽ እንደው ጉብል እኮ እንደው ሀሳብ የለውም እኮ እንደው አንቺን የሆነ እንደው እዚያ ማን ሊያገግዘኝ ነው? ከብትስ ማን ሊያስወጣ ሊያስገባ? እኔ አሁን በጠለው ስራ ልሁን ከብቱ ላይ ልሁን እዚያ ጓሮ ስራ ላይ ልሁን የምትቀሪ እንደዚህ አይነት ቀን ላይ እንደው አሁን ይዘሽ ስትመጪ እንደው አላሰቀልንም? ወንድ ነህ እንዴ? የገባችሁትን ቃል መቼም በዚህ አካባቢ የማያውቅ ሰው የለም። ከነያ ሲሳይ ግን እኔ መቼም ታምር አንድ ነገር ስትይ ሰምቼ እንደው አላስችለኝ ወደ ነገር መጣሁ። እንዴት የት ልሄድ ነው? እንደው እናት አባቴ ቢሆኑ እንደው እኔ ሙዚቃ ነው ፍላጎቴ እነሱ ባሉት አይደለም ምናምን ስትል እንደው ጥልቅ አለ በጆሮዬ እና እኔ እንደው እንጂ ምን ልክ ተበቅጦ ተናገር። ታምር እኮ ነው ያልኩት። ታምር ለኛ ለልጅ ለአባው ታች የተቀመጠች አይደል እኮ ራሱ እኔ ሲገርመኝ እሷ እንዴት ስለ ስንት እየተጠባበቋት እንዴት ይህን ነገር ታስባለች በአእምሮዋ ብዬ አሰብኩ። እኔም ተናደድኩ። እውነቴን ነው። አንተ ብቻ ነው ሰምተህ ነው ስራት ነው እንደው ለፈስ እንደው ጆሮ ከፉ ነው ጥልቅ አለ በጆሮዬ። ደግሞ ከማን ጋር ስትወያይ ይመስል እሱ እንኳን ወዲህ ለአንተ ነው የነግረህ? አይ ተሌላ ሰው ጋር ስትደግም ይሰማል። ኧረ ተው ከብቶች መልሳቸው አንተ ዋ እንደው አደራ ሰው የለም ብለህ ነው አጥሩን እያስጣስ እንደዚህ ክልክሉን የምታበላ? ክላቸውን ምን ከሱ አስወጣቸው። በል ወደዚያ ውሰዳቸው። ሁለተኛ እኔው እንዳታመጣ ወደዚህ እናንተ ነግሬሃለሁ። እኔ እንዳታመጣቸው ነው የምልህ። ምን ደግሞ እያንጓረጠ ያየኛል? ሲጀመር እንደው አንቺ ይከፋሻል። ዛሬስ የበለጠን የፈነደቅኩኝ እንዳበራ ምን ታገኝና ነው ዛሬ የጎደለኝን ዘፈን አገኘሁ ሞላው። 10 ዘፈን ሊሞላል 10 ዘፈን ሊሞላልኝ ጨረስኩ። አሁን እንግዲህ 3 ነበር የቀረኝ። 10 ሞላሁት። 10 ነው የሚያስፈልግ ተባለ። ሙሉ አልበም ነው የምትለቂ። 10 አዘጋጅተሽ ነይ ተባልኩ። ተሰናድተሽ ሞላሁ።
ቆይ አንቺ ግን እንደው ለዘፈን ብለሽ አደረሽ እንደው አምጣው እንደው እዚህ ደረጃ ያደረሱሽን እና ያሳንተሽ እንደው አታስከፍለችው? ከልጅነት ጀምሬ ምን የዘፈን ነበር ሞል ዘፈን በግ ስጠብቅም ከብት ሳበላም ቦሶችን ስወስድም ሁላ ዘፈን ነበር ምዘፈን። እሱን አውቃለሁ እኮ ዘፈን እንደምትወጂ አውቃለሁ። ግን እና ያሳይን ይከፋችኋል። ተይ እባክሽ። አይ ስገባም ነግሬያችኋለሁ እኮ እኔ እኮ ተዛታ ሀገሬ ስመጣ እኮ መሬቱን ሽጬ ቦታውን ሽጬ ሁለመናዋን ሽጬ ሳንቲሜትን ቋጥሬ ነው የመጣው። የማይሆን መንገድ የምትመራ ትቸኮላት እንደው የምታጠፋ ትቸኮላት እቺን የመሰለች ልጅ። አዎ ሰሙ በቃ እንዴት ይሄን በቅርቡ እኮ ነው እንግዲህ የመጣችው ብዙ ጊዜ አልኩ። አይ ተሳለው እኮ ሜዳ ምዛ አብረው ተያይዞ ነው ምን ጥንት ሲመጡ አብረው ተያይዞ ነው አይደል? ይሄን እየመከሩ ነው ለካ። ሳንቱ አይደል? እኔ መጨከንሽ እንደው ሳልሰማ አውራ ብለሽ ምን ጨብጫ አውራ ብለሽ ተዘዘር የምትሰማው ከተማ ትራክተር ነው እኮ የተበልከኝ። እኔ አልነገርም። እኔም እኮ እንደው ዝም ብያት አንተ እንድታውቀው ነው። በላ አይዞህ አያስባል ናይ ሂድ ብያለሁ። ሂድ አያስባል ተናድጃለሁ፣ ጨሻለሁ። አባቴ ለምን ለክፉ ለበጎ ምን እንደሆነ አስቦ እንደነገር ይታያል። የኔ ማረር የኔ መቁሰል የኛ መቆረድ ደስታው ሆነ ተቀቀትና እንደሽ ትወራጫለሽ። ምን አባታ ይቁረጠኝ ብላ ነው። ይቺ ደግሞ ይቺ እንካፈ ደግሞ የሷ ሙዚቃ እኔ ፈሪ ግረም ተየቆየ ነው እንዴት ታልየን አባት ምን ብለሽ ነው የምጠይቀው? የሰውዬ ተረገዛሪ ተመሳኝ ቆሰና እጅ ይላል ደግሞ ይቺ ደግሞ እንዴ አሁን አባት ይሄን ሲሰሙ ደግሞ ዘው መጨረሻቸው አይደል? አረ እንደው የተገኘው እና ሲሆን እንደው ያንቺ ሲሆን አደረሽ እንደው አሁን ታምረንም እኮ እያነሳሰሻት እኮ እና ትድ እንጂ እንዴት ነው የምትሄድ? ያን የመሰለ ዘፈን ይዛ ያን የመሰለ ጭንቅላት ይዛ እንደው ስታንጎራጉር ስታዜም ሰምታታል። ግን ታሪክ እኮ ነው። ልጅ ለልጅ ተብላ ታጭታ የተቀመጠች ልጅ በዘፈን አባብልሽ አነሳስተሽ አሁን እንደው ይዘሽ ብትይ ሌላ ደግሞ ሁለተኛ ጥፋት ይደርሳል። ይሄን የመሰለ ድምጽ እንዴት ውሃ በልቶት ይቀር? ይደርሳል። ከሚወዳት ተሆነ ይጠብቃል። ዘፈኑን እንዳወጣች እሰዳታለሁ። እኔ መቼም አልመጣን የፈለገ ይሆናል እሰዳታለሁ። ጉድ እኔ ልሙት ደስ ይለኛልና አያገርም እንደምታስብ እየመሰልሽ እንዴት እስኪ አሁን ስማ ልብዬ እኮ ነው ቁጭ እንበል ቆመን ኧረ ችግር የለውም አይደለም። እሺ እንቁም እሸቱ ሌላ ነው ሌላ ነው እሸቱ ሌላ ነው ከረሚላ ነው እሸቱ ሌላ ነው ሌላ ነው እሸቱ ሌላ ነው ከረሚላ ነው ትመጣለህ ብዬ ሌላ ነው ማዶ ሳይ ሌላ አንተም እንደ ሌላው ሌላ መቅረት ነው ወይ ሌላ እጥፍኩታ ለብሶ ሌላ ነው ሲወጣ ተቤት ሌላ አወየኔ ወዳጅ ሌላ መሰለኝ ልልት ሌላ ነው። አንዱ ይሄ ነው። ማንም ልናገኝ ሰው ምናምን ያሉሽ ነገር የለም። የት ብለው ነው? እሺ መጣን አይዞሽ ድስት እንዲያር አማሲ ሁለተኛውን ደግሞ ልበለው ያን ሰውዬ ሰላም ሆነ ወሽም አልለው ያን ሰውዬ ሳላስተኛው አልጋ ልቤ ማረጋ ያን ልጅ ሰላም ሆነ ወሽም አልለው አረና ማናማ ተጋዋንተማ አረና ማናማ ተጋዋንተማ ትመጣለህ ብያት ዋንተማ የጥርሱ ጥቁራት ዋንተማ አለው እርገነት ዋንተማ ሰዎች መኞታል ዋንተማ ያን ሰውዬ ሰላሟናሞ ነው ወሽም አልለው እኔማ ደስ ይለኝ መስፍኔ ቶሎ ብለው ሽማግሌዎች እንዳቁና ይጋቡ አንተን እንደዋቅ ሳይደካከም
ما صورتش انا شكوى አሁን አቆየ ይሄን ነገር እንዳትናገር እሳቸው ተሰሙልው በህይወት አይገኙ ነግሬያለሁ እዛው ወድም ይላል ብለህ ነው ሰው ዝም ብለሽ አንቺ አጠንክረሽ ምንም ነገር እንዳልተፈጠረ ዝም ብለሽ ቁጭ በይ እኛ የምናረቀው እናረጋለን እሺ ግን እንደው ለዚህ ብለሃል አጠንክሩ ልጆች ማለት ነው እንደምትለው ተደርፎ ማደር ካልሆነ ማምለጡ አረው እንደው ውሎ ማደር ያስፈልግም ወንጊዜ ማትስተው እስካሁን እንደሆነ የቃል የናባት ወንድሜ ሲያይ ሲቆጭ ስደስ የዛን ጊዜ ድሮ ነው ያስባሉ ተፋቂ ነው አውርታች መስፈን እንጂ ነው የጀመራቸው ደንግጠው አሁን ደግሞ ይሄን ቢሰሙ ሰው አይሆን እንትን አይደለው ይታመናልብህ እንትን አይደለው ይታመናልብህ ይታመናል
እኛ ቤቱን ቆላልፈን እንመጣለን። አሁን እንግዲህ ቀስ እያሉ ሌላ ሰው ደረቤ ያብዬን አባት እናንተን አይደለም ሰው አልወድም አንተን አይደለም ገሰገሰ ከአንተው ላይ ነው አገሩ ጎጃም ነው ሞርቶሎ ማርያም ሞርቶሎ ማርያም አገሩ ጎጃም ነው የጋግራ ማርያም የጋግራ ማርያም እስቲ ልሁድ አሁን ለሮት ለንደርደረ ለሮት ለንደርደረ ከሳምዬ ጋራ ገብቶ ለማደረ ገብቶ ለማደረ ዝም በይ ብሎኛል አላልሽም? እንዳትረብሽ ብሎኛል አላልሽም? እንዳልሞት አድርጋችሁ እንዳልታመም ከዚህም እንዲያው በግና ፍየል አርዶ የሚበላበት ገንዘብ አውጥቶ ይገዛ ይነጠፍለት ይመስል ገንዘቡን እንዲጨቁኝ ዘቅጥቆ ይዞ አያወጣም። ሰውዬ ቋጣሪ ነው። ይኸው ከብቶ እንግዲያ ባዳ ያስከድንም ነበረ። ይኸው ተንከታክቶ ቁጭ አለ። ገንፎ እናትነቱ ዝም ብሎ ያንን ይበላል እንጂ እንደ ወላጅ ለራስ እኔ ምን አውቃለሁ ነበረ አያወጣም ገንዘብ አልኩት። ጎጃም ደጋዳሞት ይልማና ዴንሳ ይልማና ዴንሳ ዘታው ናፍቆቱ አለኛ ለረሳ አለኛ ለረሳ ጎጃም ደጋዳሞት ይልማና ዴንሳ ይልማና ዴንሳ ምን አዋረደን ይቺ አሁን ይኸውልህ ሄደን ዘጋግተን እዚሁ መጠን ምድር ይልማና ዴንሳ አንድ ነገር ቢያደርግስ በብስጭት ደግሞ ሰው ተከትለህ ብገር ቢገርስ አለኛ ለረሳ ቃልያለ ሆዴ አገርሽ ጎጃም ነው ጠብቃት ደግሞ ትደግ እየተባለ ተዛሬ ነገር ካፍ ተበልደሽ ተባሪ ጠበቃት አጅሪት ለህር ነው በስንት የታሰበኝ ጥጃ ቄራቤ ተከሰቻም ቄራይ ብላትና እንደው እንዲህ የእናንተ ቤት እንኳን ምራት ደህና ያጋጥማችሁ ነበር። እቺ እንደው አንቺን እያሞገሽ ነው። የለም ደግሞ የለም እንግዲህ በባል ምክንያት ነው እንግዲህ እኔ መስፈናቅቶ ነው እንዴ አንቆራቁሬል ግን ልሄድ አይደለም ትዳር ነው ተዛፊ አረ ተዛፈን ደግሞ ምንድን ነው ተዛፈን ምን ችግር አለ? አትስፈኛ አይደልሽ ለህድ ማለት ምናምን አንጎራጉሪ ሌላ ደግሞ እንትን ሪሽ በሪሽ ወጣላዝ ይሄ እንትን ምን ላዘን ነው ምን ሌላ ምን ነገር ተርጉማል ካለ አንጎራጉር ምንድን ነው ለካ አሁን ለጋሽ መስፈና ለመንገድ ጥሩ ነው የፈቀደው ገረመው። አሁን ይሄን በቆሎ ጃርት ቢበለው ይሻለኛል። ለአንተም ጥሩ አይደለም። እዚህ ብርድ በላይ ላይ ሲፈስስ እያደረ ይሆን እንዲህ ወረገረመው ያፋቸው መውጫ ገረመው። እኛስ እንዲሁ እንዴት አድርገን እንነጋገር? እሱ ደልጎም ወሬ አያውቅ ጨዋታ አያውቅ ዝም ብሎ ቀደም እንደዚህ ነው ፍጥርቱ ነው ጎጃም ደጋዳሞት ይልማና ዴንሳ ዘታው ናፍቆቱ አለኛ ለረሳ አለኛ ለረሳ የሰው ቤት እንጀራ ባዴ ገመገመው ባዴ ገመገመው
ፊታቸው ስነሳ ጉልበቴን ደከመው። እንደው አላገኘሁም በቆሎ ሆነ እኔ እኮ አልተኛም እኮ ስዞር እኮ ነው ማለት ነው። ከሷ የተረፈው በቃ ያልኩህን አድርግና ና ወጥመዱን ጣልና። እሺ ነግሬሃለሁ። ገረመው ዛሬ ቤት መጥተህ ነው የምታየው። እንዳትቀር። እሺ እመጣለሁ። ፈቀደው ቢያልቅምና አይበልጥም ወይ ገና ሊያልቅ ነው ብሎ እኮ ነው እንዲህ መሆን ደግሞ ታዲያ እሱ እንዲሁ ማብራት እንዴት አድርጎ እንዲህ ታደርግብኛለሁ። አንተ እኮ ቀደሙንም ኋላ ቀስቅሼ በግድ ነው ቀስቅሼ ሴሳይ ብዬ በግድ አንገቱ ብርሌ ጥርሱ ወረቀት ዳግራ ነው ቤቱ የቃል አባት ዳግራ ነው ቤቱ የአብይ አባት የአብይ አባት እንዲያው ተፋዘን ዝም ብለን መተያየት ብቻ እንዲሁ መፋጠጥ ማን ጨዋታ ያምጣ ማን ያውራ ማን ይሳቅ ማን ይስጥ እንዲሁ አንተ ለቤቱ ብርሃን እንዲሁ የፈለገው እዚያ ቢፈጀው ይሻለኛል በቆሎ እናት ዋ በዚያ ላይ ዳሪ ብርዱ ወጣ ምን አደረኩ እኔ እንደው ከቤቱ ስጎል ቀረኛለች እንዲሁ ያላንተ አያምርም ሁለመናው ቴ ብሉ ኑግ ያዙና ኑግ አስይዛቸው እንዳለ እሺ እስስ እያረክ ያዝና እሺ ታንጉም ያዝ ይያለሁ ያዥ በጨርቅሽ ያዥና ገረመው ጠላውን ቅመሰው እንጂ ምን ቅመሰው እስኪ እንግዲህ ነቃ ነቃ በል ዋ አይዞህ እንዴት ነው እንግዲህ አይዞህ አሁን ጠንከር በል ሽማግሌም ልንልክ ነው እንግዲህ ይገርምሃል ለካ የልጁ አበው ለካ እንደው በልቡ አልኩን ይዞት ነው እንጂ ፍላጎት ኖሮት እንዴት ሆኖ ፍልቅልቅ እንዳለ እኮ እሱ ቤት እንግዲህ አስታውን ስትፈርም እንዴት እንደሆነ ብታየው ነው ከፈለግህ አትነግረኝ አብዬ ታሞ እንዴት አሪፍ ማፈሩም አለ ብዙ ነገር ማፈርማ ሰው መውደድና ማፈር የቤታችሁ ነው።
አፈር ልብላለሁ። ይኸው አያውን እንዴት እንዲያማር እንዴ ቤታችን እንዴት እንደሞቀ ገረመው። እንዴ ሁሉ እኮ ነው አሳጥተህ ነው የሰነበትክ። ምን ላድርግ እኔስ መሬት ማለት መች ጠላሁት ያንደው በቆሎን ስትበላው ጊዜ ነው። ኧረ እንዴ የፈቀደው ትፍጀው ተስፋ የተረፈው ይበቃናል። ዋ ደግሞ እንዴት ነው እንዴ ይሆንለት እንዴ ይቀኛል እኮ ይሄን ዋሽንት እኮ እንዴ ዳን ተስፋ በላይ እንዴ ዋሽንት መስራት ያለማ ይመስል ዋ ያስረቀርቀዋል። አሁን እንግዲህ ማናለ ሁሉን ነገር ዋ እንዴ አይተህ ተባረክ ያልሽ እናቴ አሰብሽበት ቦታ ድረሽ ተባረክ አሳድግ እንዲህ ነው እንጂ ወዲያ ደርቤ እንዳያርብሽ ታክሲም ሰርግ ነው ነቃ ማለት ነው ያየ እና እንደውስ ደግሞ ዋ እና እንግዲህ አረግ የኔ ልጅ ባለሙያ ናት። ምንም የሚጎላት ነገር የለም። እንዴት እንደተፍነከነከ ሽማግሌ ልንልክ ነው ስለው እንዴት እንደሆነ እኮ ብታየው እሱማ እንዴት አይፍነከነከ ስንት ጊዜ ነው ሁሉ ጋሽ መስፍን እንግዲህ ጠንከር ብለው ሽማግሌ ተሎ ተልኮ ሰርጉም ተሎ ነው የሚሻል። ከሱ ከመጣ ይቀር ከሱ ፍላጎቱ ሲመጣ እኛ ደርሳለች። እንዴትም ደርሳለች። ተንፋችኋል እኮ ቃል የተገባል። አሁን ሽማግሌ ብቻ መለክ አይደል? ምን ስራ ይዘናል? እንግዲህ መተለሰሉ እንደ ውሎ አዳር የማያስፈልገው አሁን እኮ መግደርደር የማያስፈልገው ቶሎ ብዬ ያንተ አበባ ማየት ገና የልጅ ልጁ ሁሉ ታያለህ። አብዬ ዝም ብለህ ጠንክር እንጂ የልጅ ልጅ የእኛንም የልጅ ልጅ እሱንም የልጅ ልጅ አለመተ አሁን ይታያል። የሻታታ ልጅ ገዛ እንኳን እንዴ ተብለበይ ደስ ይበልሽ የፈቀደ ቢሞላ መሻገር ወዲያ አባዬ ቢሞላ መሻገር ወዲያ አባዬ ቢሞላ ቢበስም ያልመለስ አባዬ ቢሞላ ቢበስም ያልመለስ ላዬ የውመላ መላ
የፍቅርቱ መኪናው አንድ ሰዓት ነው ይነሳል የተባለ ተልተሎ ፈጠኝ አይዞሽ እንግዲህ አሁን እዛ ማቀናበሪው ቤት ስንደርስ ነው እንደውልላቸው እንጂ ተሸፋፈኛው ሰው እንዳያይ ቻኮል የማዳበሪውን ብርኩ ይሁን ይል እናቴ ተሞት አመጣሽው እንዴት ነው ለምን ዋው እንዴት ላርክ 10 ኩንታል ጤፍ ነው የሸጠው ዝም ብዬሽ መጣው ኧረ አንቺ ልጅ ግን እንደው በበሽታ ላይ በሽታ ተጨመረባችኋል እና መልስላችሁ የዘፈን ሳወጣ እንዲያስ ጥፍ አርግሽ ትመልሽላችኋል ዋናው ራሽን አውጭ አሁን እስከመቼ ድረስ እዚህ ደግሞ
ተቀምጠሽ አሁን ቢከፋው ኋላ ግን ያስመልስለት ደስ ይለዋል። ዘፈኑን ሁሉ ነው እንጂ እናቴ ደስታ የሚወጣው። አሁን እንግዲህ ተልተሎ እንድና ተልተሎ ድረስ ታዲያው እንደርሳለን። ጮራ ገና ብቅ እያለ ነው። አንቺ አይኔ አልተገኘም። እንደ ስንጥጥ ያቀረኝ እንደ ቤቱን አመስኩት አንድ የተገኙበት ቦታ ቢሆን ምን ስንጥጥ ውስጥ የሚቀመጡ እነሱ ምንድን ናቸው? ቆይ መድፌ ናቸው? እንዴት ምንድን ነው? እንደ ቸኮልና ታምራ ይታመኑ ብዬ ሄዲያ ቆይ የነገሩሽ ነገር አለ? የነገሩሽ ካላጣሽ እኔ ብዬ ሙት የለም ገረመውስ እነሱ ፍለጋን በጣም ያልሽ በሌሊት ወጥቶ ተነስቶ ምንም እኔ ምን አውቃለሁ? አሁን የት ተብለው ነው የሚፈለጉ? ቆይ አንተና የኔ አባት ልጅ ተመብላት ነበር። እንግዲህ እንዴት አገር ለቀው ሊጠፉ ይኸው መናሪያ ደው ሊሳፈሩ ሲል ልኬታቸው ጠፍተው ሊሄዱ ሲሉ ነው ያገኘሁት። ምን አይነት ነገር ምንድን ነው? ይህን ሁሉ ዝም ብዬ አመጣሁ። አባቴ ቢሰማ ይቀየማሉ ብዬ ማን ቀይሮ ኧረ እግዚአብሔር ይስጣቸው። ከሉ ይቀይሮ ያለው 50 ሺህ 50 ሺህ ያሉት ከሚጠፋ የወለዱት ይጥፋ። ሁሉስ ልጆቻችሁ ልታገቡ ተቀምጣችኋል። አዋል እና ልጃችሁ ተጠብቋል። ተቆራቆቅንም ይሁን ሁላ እንዲሁ እግዚአብሔር ይስጣቸው። ዛሬ ሁሉ የሚሰማ አባታችን እኮ የለም ነበር። ስንት ዓመት ስንጠብቅ ነበር። ኧረ እግዚኦ ቃላችንን አክብረን እኮ እስካሁን ሌላ ነገር የጠየቅነው የለም። ይህችን ልጅ እየጠበቀን ወንድም ያለን እና እንዴት እንደተሰራለን እኔ ነግሬያለሁ። ጠብቁ ልጆች። እሺ ሙዚቃ ለመስራት ከተማ ሊሄዱ ሲሉ ነው ያለኝ። ሙዚቃ ለመስራት ነው ጠይቁ ልጆቻችሁ። የመጀመሪያ አነሳሻችን እሺ እግዚአብሔር ይስጣችሁ። እናቴ ተባረኩ። ደግሞ ልታረቅሽ ነው? ታምር ምን አትይብሽ ነው? ምን አጠፋኝ? እንዴት ጠፍተሽ ትሄጃለሽ? አንቺ ነው እኮ የማናግርሽ። ይለቀስልሽ አሁን ይለቀስ። ምን መጀመሪያ አሰብሽ? ጉድ አድርገው ነው በአንድ እንጨት እኮ አቁመው ነበረ። ጠቅላላ ከተዋለች ጠቅላላ ሰብስባ ከወንድማችን እንጂ ተባባሪት ነው። ምን አለባት ጉዳዩ ሳይታወቅ ልክ እንዳንተ ማለት እንዳሉ ሌሎ ጠፍተህ በመጣው እኔ እሷን ስጠረጥር አንዱ ቤት ገባ ነው የሚመስለው። አንተ ግን ምን ከምን እንደምታገናኝ ምን ከምኑ ነው የምታገናኝ? እንደዚህ አይነት እርግጠኛ ይመስለኛል አንድ ቤት ገባ አንዱ ነው ወይ የሚዘፍንና የወደደ ይጠፋል። ያፈቀረው እኮ ያብዳል። እንደኔ አይኑ ይፈታል። ሁሉም ነው በቃ እንደዚህ ምን አንቺ እንቅራሪ ለመንገድ መጥያ ብላ ዝቃለ ምን ዝም ብለህ እንደተጣደ ደስታ አንድ ቦታ አታስብ። በያጣጫው አስብ። እኔ ሌላ ሰው ወዳ ተከትለ ልትርነኝ እኔ አሁንም ምንም ማሽ እንኳን አብዬ አልሰማም። ይሄን ሰምቶ ቢሆን እኮ ሞቶ ነበር። እሳቸው ይሄን ሰምተው አንድ ቀን ማይሄዱ ማንሽ እኛ ንባናቢ አሁን ታወልተው ደግሞ ይሄን አይቶ ሌላ ሰው ደንግቶ ይሮጥ ምን አይነት ሴት ግን ተፈጥሮ ነው ያለሽ? ግን አንቺ ግን እኔ የገረመኝ እሷ ተፈጥሮ እና ያንተ ተፈጥሮ ከቤተሰብ እየጠፉ ደግሞ እንዲህ በየሰው ቤት መሄድ
ጎሚሽን ያልተቻለን አይደለም እኔ እኮ እኔ በቃ እኔ አይደል እኮ ደስ ብሎኛል። ይወጋኝ ብሎ ይማር እኔ ንግግር አንዳንድ ጊዜ እኮ ደስ ትኛለሽ ንግግር በእሷ ባይው ንግግር ግን ቆይቶ ደግሞ ያገስ ለሊት ተነስተሽ ልክ ብለሽ ገብታል። እንደው ምን አልኩሽ? አንደኛ ሰው ይጋ ይመለከተኝ እናንተ ቤት ስገባም በፊትም ዘፈን ላወጣ እንደገባው ታውቃላችሁ። ገንዘባችሁ የገባው እናንተ ለዛ ነው ሙሉ ተቀመጭ ስትይ ነበር ጉዳይ የእሷ ሰርክ ሳያል ኧረ ሰማሽኛል። ሌላ መልስ አልፈልግም። አንቺ ታምር እንደው ምን አለሽ? ምን አለሽ? አገራችን እነሱ በጠዋቱ ተነስተው ይተዳሉ። ቤታቸውን እንጂ ሄዱ ብለሽ ነው? ደህና ዋሉ ሳይሉ እንዳንረብሹ መስፍን እንዳይረብሽ ብሎ ልብሳቸውን ሹልክ ብሎ ነው። ለሌሊት እንዴት ደግሞ ወጥተው ይሄዱ? ድንገት እንደወጡ አይደለ ያደሩ። ጠዋት ቤቱን አለ ከብቶች ምኖችስ ማን እንትን አላቸው ብለሽ ነው? በዚያ ነው በጠዋቱ ተነስተው ይሄዱ። ታዩን ረዱ። ደህና አረፈዳችሁ? ደህና ናችሁ? እንሳዱላል ምን ጠዋት ይዤው ወጥቼ ስወጣ ደህና አይደላችሁ እንዴ? ምንድን ነው ችግር አለ? ሰላም ጋሽ መስፍንስ ተኝተው አሟቸው ሞት ተቸግሯል። ምንድን ነው ችግር አለ? ቆይ እስኪ ተረጋጋ። ድምፅ ቀንስ። የምን ችግር ፈተነዋል? ምንድን ችግር መጥቷል? አይደለም ንገሪኝ እንጂ ወንድም አይደል የሆንከው ነገር ካለ በዚህ ሌሊት እንዴት ተለየ ነገር ምን ተፈጠረ? አሁን ልጅት ሽማግሌ እንደምንልክ ተሰምቶ እንደሆነ አላውቅም። ልጅት ሙዚቃ ላወጣ ነው ብላ ልጠፋ ማን እኔማ ገባ አታለታከናት ስትያዝናትኛ ብለን እስተልብሷ አሰምናቸው ሊሄዱ ነው የነበር ኛ ነበረች ቀሚዘን ለቤተሰብ አስረክበናል። እሱ ችግር የለም በቃ ያለውን ነገር ጨርሰናል። መሆን ያለበት ቶሎ ቶሎ ብለሽ ሽማግሌ መላክ እና አባትየው ሰማኝ ነገር ነው። አፈርታ ልብሽን ታዲያ ይሄ ምንድን ነው? ላችን እኮ ደፋ ቀና ላሎ በላላ የተከበርኩበት እንትን ባልኩበት ሀገር አዋርደሽ ያደኩበት ሀገር እንደምን ጎንደር አቤት እሱ ባልሆና እኮ ተባያገኙ ይችላል። አንቺ ብሎ ዘፈን ከይው ፍቱና ተቀመጭ። ያይናባ የፈረሱና አልሰምቶም ነበረ። ኋላ ይዘናቸው ስለ ደግሞ ሁሉ ነገር ሰጣችሁ ቤተሰብ ምን ያውቅ ተይዘው ሁለቱ ነው ሊጠፉ ሲሉ እኔ እናሱ ያለው ቀብ ያቺ አባሪትንም ያዛችኋት አብራችሁ አሁን ይሄን ሁሉ እኔ ምንም ይሁን አብግሌስ ነው ዳት ሰቶሻ ከዘነ በቃ ነገሩ አልቋል። ችግር የለም። እንደው ይሄን ተሰሙ ይሞታል። አሬ ይሞታል። ጸጥ ነው የሚገዛው። አራ ራች ታሪክ አንቺ ቅድም አንተም ደግሞ አሳብና ታጥፋ ታገባት እንጂ ባይነቋኛ ትከታተልም እንዴ? እንዴት ነው አሳብና ትከታተል በጅም በምንድን ነው እዚህ ቤት ለቤት የምትልወሰው ወሳትት ይውላችሁ። አሁን እዚህ ያደር ቤቱንም እንግዲህ እንፍቀረው ምን ሆኖ እንደሚያዳራው ዋጥጆች በከብቶች መሽ ወጡ። አደራችሁ አንቺ አብሶ አንቺ ስትቀለለኝ ምን እያልሽ የሆነ ነገር ብትይ እንጃ ዋ ባችሁ አይደል ሰው በይን ቁጭ በለው። እሺ እና ቻው ወራቅና ያቺ ቸኮላድ ይዛልኝ ዘፈን እናውጣኝ እና ታዲያ እንዴት ሽማግሌ እንደሚላኩ ሰርጓ እንደሆነ እያወቀች እንዴት ነው የምትጠፋው? ሲያድል የቀረበ እሷም ተዋርደኛል ቤተሰብ ማዋርድ በላቸው። አንተ ይኸው ነቃ ብለህ በእርሻ አትነባረር። እሱ ጠብቆ እንዴት ያልናጋለሽ ደግሞ ወዴት ታር ነው ሰው ወዴት ነው? ቆይ ሲነሳ እንዳትነግር አብያ ንገሩ ቆይ ያይ እንደው ይገርታለች እንደዚህ ታርገኛለች መቻት እኔ ሳታሰብኩት ለካ እነሱ ሌላ ነገር ነው እንደሚጎነጉኑ የሚጠነስሱ ለካንስ ሌላ ነገር ነው። ተቸኮል ጋር ይሆኑ እንዴው አለመጠጠሬ ነው እኮ ማታ ላይ ያን ያክል ቀሪ ሂሳቤን ቆጥራችሁ ብሬን ስጡኝ አገልግሎት ምኑን ተጠራጥሯል?